ፍቅር ረሃብና የመስዋዕትነት እሸት የሎት ሙን የህይወትና የተጋድሎ ታሪክ ፍጹም ነኝ። ይህንን ቪዲዮ ሲጀምሩ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ተከታተሉ። የክርስትና ታሪክ በታላላቅ ጀግኖች ደምና አጥንት ሲገነባ እንደ ሎት ሙን ያሉ ሴቶች ደግሞ በዝምታና በጥልቅ መስዋዕትነት የወንጌልን ዘር በለመለመ መሬት ላይ ዘርተዋል። በ19ኛው ክፍለ ዘመን በአሜሪካ የደቡብ ክፍል በሚገኝ ባለጸጋና የተማረ ቤተሰብ ውስጥ የተወለደችው ሎት ሙን በዘመኑ ለነበረች ሴት የሚሰጠውን ምቾት፣ ዝናና የምሁርነት ህይወት በሙሉ ወደ ጎን በመተው ነበር የቻይናን ምድር የወንጌል ሲሳይ ያደረገችው። የእርሷ ህይወት ታሪክ ለዛሬው ትውልድ የሚነግረን ትልቁ እውነተኛ ተጽዕኖ የሚመጣው ከምንሰብከው ስብከት ሳይሆን ከምንኖረው መስዋዕትነት መሆኑን ነው። ሎት ሙን ወደ ቻይና ስትጓዝ የነበራት ትልቅ ስልት እጅግ የሚደንቅ ነበር። ቻይናውያን በወቅቱ አውሮፓውያንን እንደ ባዕድና እንደ ጠላት በሚመለከቱበት በዚያ አስቸጋሪ ዘመን ሎት ሙን ወደ ህዝቡ ልብ ለመግባት የተጠቀመችው መሳሪያ ፍቅርና ትህትና ነበር። እንደ ቻይናውያን ልብስ በመልበስና ባህላቸውን በማክበር ብቻ ሳይወሰን የሻይ ኬክ ወይም ፕሌንቲ ኬክስ በመጋገር ለቻይናውያን ህፃናትና እናቶች ትሰጥ ነበር። ይህ ተግባሯ ለወንጌል ስርጭት ትልቅ በር ከፈተላት። ሰዎቹም ኬክ የምትሰጠው ነጭ ሴት እያሉ ይወዷት ጀመር። ይህም የሚያሳየው ወንጌልን ከመናገራችን በፊት የሰዎችን ስሜትና ፍላጎት መረዳት ምን ያህል ጥበብ እንደሆነ ነው። ሎት ሙን በትምህርት ዓለም የነበራትን ብቃትና ለጋብቻም የቀረበላትን ጥያቄ ውድቅ በማድረግ ለቻይናውያን ነፍሳት ስትል ራሷን መገበሯ በክርስቶስ ፍቅር የተያዘ ልብ ከምድራዊ ምኞት በላይ እንዴት እንደሚገዝፍ ማሳያ ነው። ሆኖም የሎት ሙን ትልቁና የመጨረሻው መስዋዕትነት የተገለጠው በታላቁ የረሃብ ዘመን ነበር። በቻይና ምድር አስከፊ ረሃብ በገባ ጊዜ ሎት የነበራትን ጥቂት ምግብና ገንዘብ በሙሉ ለተራቡት ቻይናውያን ሰጠች። ለራሷ ምንም ሳታስቀር ሌሎችን ለማዳን ስትል ራሷን ለረሃብ አሳልፈ ሰጠች። ይህ ድርጊቷ ከወዳጅ ይልቅ ነፍሱን አሳልፎ የሚሰጥ የለም የሚለውን የጌታን ቃል በተግባር የተረጎመ ነበር። በመጨረሻም በአካላዊ ድካምና በረሃብ ምክንያት ህይወቷ በ1912 ዓ.ም በገና ዋዜማ አልፏል። ሎት ሙን የሞተችው ለቻይናውያን ስትራብ ቢሆንም የእርሷ ሞት ግን በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ክርስቲያኖች የመሰጠትና የማገልገል መንፈስን ቀስቅሷል። ዛሬም ድረስ የእርሷ ስም በሚነሳበት ጊዜ የሚታወሰው ያ የተቆረሰው ኬክና የተሰዋው ህይወት ነው። ይህም የሚያስተምረን ራስን ባዶ አድርጎ ለሌሎች መኖር ከሞት በኋላ ሕያው የሚያደርግ ታላቅ የታሪክ አሻራ መሆኑን ነው።